የባሪያውን መልክ ይዞ ነው የተገለጠው። የኋላ አመጣጡ ግን እንዲህ አይደለም፣ በልዕልና ነው የሚመጣው። ያ ማለት ምንድነው? በግርማ መንግስት በብርሃነ መለኮት ይመጣል ማለት ነው። ዘመኑ ዘመነ ዮሐንስ ነው ወንጌላዊው። ወቅቱ ወይም ወርሁ ደግሞ ወርሃ መጋቢት ነው። ለቱ ደግሞ ለተውድ ነው ተብሎ ተቀምጧል። ሰዓቱ መንፈቀ ሌሊት ተብሎ ማለት ነው። አይልያ ወሰወንያ ውእቱ ዚያ እስመ ኮንከኒ። የመጀመሪያው ምጽአቱ እንዲያውም ፍቅሩን የገለጠበትና ኃጥአንን የሰበሰበበት ምጽአት ነው። ኃይለኛውን ለማሰር እሱ ደካማው ነው መጣ። ምክንያቱም ማሸነፉ የሚደንቀው እንደዚያ ሲሆን ስለሆነ በትሁት ሆኖ ነው የተገለጠው፣ በትሁት ስጋ ማለት ነው። የባሪያውን መልክ ይዞ ነው የተገለጠው። የኋላ አመጣጡ ግን እንዲህ አይደለም፣ በልዕልና ነው የሚመጣው። ያ ማለት ምንድነው? በግርማ መንግስት በብርሃነ መለኮት ይመጣል ማለት ነው። ሲመጣ እኮ ማምላክ ድንግል ማርያም ብቻ ተሰማው የነበረ ቅዳሴ ነው የነበረ አይደል? በማኅፀነ ማርያም በነገረ ማርያም በኋላም አረጋዊ መንፈሳዊም እንደገለጸው ድንግል አጽነነት ሬሳ መንገለ ከርሳ ነው ከመተስማ ቃለ መላእክት። የመላእክትን ቅዳሴ ለመስማት አንገቷን ወደ ሆዷ ዘንበል ታደርግ ነበር ይላል። እሷ ብቻ የምትሰማው ቅዳሴ ነው የነበረ። ኋላ ሲመጣ ግን ዓለም ሁሉ የሚሰማው የምስጋና ጎርፍ እየጎረፈለት ነው የሚመጣው። ዓለም ሁሉ የሚሰማው ማለት ኃጥአንም ጻድቃንም አጋንንትም ሳይቀር ሁሉም በዚህ ልዩ ነው ማለት ነው። ዮሐንስም በራእዩ ምዕራፍ 14 ላይ ይሄንን ነው የሚገልጸው። ቅዳሴ እንደሚቀርብለት፣ ውዳሴ እንደሚቀርብለት፣ የዘንባባ ዝንጣፊ ተይዞ እየተዘመረለት እንደሚመጣ ነው የሚናገረው። አሚሃ ይሬይ ወለወግወን ያዩት ሰዎች የወጉት ሰዎች ያዩታል እናም ያምኑበታል። አይሁድ ሳይቀር ያምኑበታል። ያን ጊዜ እምነታቸው ምንም እንኳን የሚረባ የማይጠቅም ባይሆን አምነውበት ተሳስተን ኖሯል ለካ ይቅር በለን የሚሉበት ዘመን ነው። በዚህ ምድር ላይ በመጣበት ጊዜ ግን ይቅር በለን አላሉትም። የሰው ልጆችን ኃጢአት የሚያስተሰርይላቸው እያሉ ያፌዙበት ነበር። ያ ይቀየራል። ስለዚህ የኋላ ምጽአቱ ሁሉን አስተካክሎ አምላክነቱን የሚገልጥ ነው ማለት ነው። የትንሣኤ አሁን የሰው ልደት በትንሹ 3 ጊዜ ነው። የመቃብር ይሄ ከማህፀን የምንወለደው ልደት አለ። ከዚያ ደግሞ በ40 ቀን እና በ80 ቀን የምንወለደው መንፈሳዊ ልደት ደግሞ አለ። ሌላ የምንጠብቀው አንድ ልደት አለ። 3 ልደታት ስለሆነ ያሉን እሱም ልደተ ሙታን መቃብር ነው። የሙታን ከመቃብር መወለድ የምንጠብቀው ነው ወደፊት። ስንወለድ ግን አሁን ባለንበት ሁኔታ አይደለም። ሴቶቹ በ15 ዓመት ወንዶቹ ደግሞ በ30 ዓመት ጎልማሳነትና ቁንጅና እንዲወለዱ ነው የእግዚአብሔር ፈቃድ። ምክንያቱም ጥንተ ተፈጥሯችን የሚያሳየን እሱን ስለሆነ ማለት ነው። ትንሣኤውም የሚደረግ የእያንዳንዱ ሰው የራስ ቅሉ ካረፈበት ስፍራ ላይ ነው። የራስ ቅላችን የሚያርፍበት ስፍራ አለ። እዚያ ላይ አይጽምት ሁሉ ይሰበሰባል። ሀባሃል ሎሪስ ህይት ጋባ ሁሉ መለያሌ ነው የሚለው ሰውነት ሁሉ ከዛ ይከማቻል ይላል። ይሄ ምስጢር ስላለው ነው። የቤተክርስቲያን ራስ ክርስቶስ ነው እና ቤተክርስቲያን አካል ብልት ነች። ይህትም ተበታትና ትኖራለች። ወንዘ ዝሩቲት ማይከለ አድባር ወቆላተ ገዳም ተካቢያ ተከውና አተፕርስ ፎራን በቆላም በደጋም ብትዘራ ብትበተን በተራራም በሜዳም በኋላ ግን ተሰብስባ እንደ ዳቦ ትሆናለች እንዲሉ ቤተክርስቲያንም ራሷ ክርስቶስ ወዳለበት ነው የምትሰበሰበው። በኋላ ሁላችን እሱን ማዕከል አድርገን ነው የምንሰበሰበው። በኋላ ከዚህ የተነሳ ከአቤል ጀምሮ መቃብር ያወጣቸው መሬት የከደናቸው ሁሉ የሚበሰብስ ሰውነታቸውን ትተው የማይበሰብስ ሰውነት ይዘው ይነሳሉ ማለት ነው። ወልድ ከአብ ከመንፈስ ቅዱስ ተለይቶ የመጣበት ጊዜ የለም። በመጀመሪያ ምጽአቱም እኮ ስናይ ተለይቶ አይደለም የመጣው። ተለይቶ ቃል ስጋ ሆነ እንላለን እንጂ ተለይቶ መጣ ግን አንልም። ምክንያቱም የነገራት መልአክ ራሱ ያረጋግጠላት ይሄን መንፈስ እግዚአብሔር ቅዱስ ይመጸለልክ ያስቀደመው እንደውም እሱን ነው። ወኃይለ ልዑል ይሴልልኪ ዘኒት ወለድ ምንኪ ቅዱስ ውእቱ የእግዚአብሔር መንፈስ ወደ አንቺ ይመጣል፣ የልዑል ኃይልም ደግሞ ይቀርድሻል። ኃይለ ልዑል ብሎ እግዚአብሔር አብን ደግሞ መንፈስ ቅዱስ ብሎ ደግሞ መንፈስ ቅዱስን መንፈስ እግዚአብሔር ብሎ ዘኒት ወለድ ምንኪ ብሎ ደግሞ እግዚአብሔር ወልድን ደግሞ ይነግራታል። ስለዚህ የሶስቱም ማደሪያ ሆነች። ሶስቱም ወደሷ መጥተዋል ማለት ነው። እርግጥ ነው ተለይቶ ሰው የሆነው ግን አምላክ ወልድ አምላክ ኢየሱስ ክርስቶስ ብቻ ነው ማለት ነው። የሰውነት ስም የወጣለት የሰውነት አካል የሰውነት ባህሪ የተገኘበት እሱ ብቻ ነው። እንደዚሁም ሁሉ በኋላ ምጽአቱም ምናልባት አሁን በቤተ ክርስቲያናችን ስንናገር እሱም ራሱ ሲናገር እመጽካይ በወይነሳ አክሙ ነው ያለው።
ዳግመኛ መጥቼ ወስዳችኋለሁ እኔ ወዳለሁበት ብሎ ቃል የገባልን እሱ ቃል በቃል የሰማነው። ግን ምን ለማለት ነው ይሄ? አንደኛ በሚገለጥ አካል በሚታይ አካል ያለ እሱ ብቻ ነው። አሁን አብን በምን አካል እንወስነዋለን? መንፈስ ቅዱስንስ በምን አካል እንወስነው እንችላለን? በሚታይ ደረት በሚታይ አካል ጠባብነቱን ሳይለቅ የሰፋ የመላ ውስንነቱን ሳይለቅ ዓለምን የከደነ እሱ ብቻ ነው። ስለዚህ ለሱ ታይቶ መፍረድን ታይቶ መገለጥን ተገልጦ መፍረድን ተገልጦ ስራ መስራትን ለወልድ ብቻ ሰጥቶ መናገር የተለመደ ስለሆነ ነው። ሁለተኛ ደግሞ ይችን ቤተክርስቲያን በደሙ የመሰረተ ያጸና እሱ ነው። በኋላም ደግሞ መንግስተ ሰማያት እንደሚሰጣትም ቃል የገባላትም እሱ ነው። ስለዚህ ለሱ ሰጥተን መናገር እንገደዳለን ማለት ነው። ቃል ዘባሕቲቱ ደግሞ የብቻው ቃል እንለዋለንና ያም የመንፈስ ቅዱስም ቃል እሱ ስለሆነ ነውና ሁሩ የሚለው ቃልም የሚነገረው መልእክቱ የሚተላለፈው በሱ ቃልነት ስለሆነ ለሱ ብቻ ሰጥተን እንናገራለን እንጂ ከአብ ከመንፈስ ቅዱስ ተለይቶ ስራ የሚሰራበት ጊዜ የለውም። የምጽአት ምልክቶች ምን ምን ናቸው? ረሃብ፣ ቸነፈር፣ ጦርነት በየሀገሩ ሁሉ ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳሳሉ ይላል። እነዚህ ነገሮች መጀመሪያ ላይ የመከራው መግቢያ ሆነው የተቀመጡ ምልክቶች ናቸው። ከሁሉም ነገር በላይ ግን እኔ አሁን እንደ ትልቅ ምልክት ወስደው ነቢዩ ዳንኤልም የተናገረው ጌታችንም በማቴዎስ 24 ላይ የጠቀሰው ታላቁ ምልክት እሱ ነው። የጥፋት ርኩሰት በተቀደሰው ስፍራ ላይ ቆሞ ስታዩ ነው የሚለው። ያን ጊዜ አንባቢው ያስተውላል። እና አሁን የጥፋት ርኩሰት በተቀደሰው ስፍራ ላይ ቆሞ የምናይበት ጊዜ አለ። ምክንያቱም በእኛይቱ ቤተክርስቲያን በተቀደሰችው አውደ ምሕረት ጴጥሮስ ጳውሎስ በሰበኩባት አውደ ምሕረት ላይ የኑፋቄ ትምህርት የሚያስተምሩ አሉ የሚታዩ ማለት ነው። በሃይማኖት ሰበብ ነው። አሁን አብዛኞቹ ዝርፊያዎችም የሚካሄዱት በሃይማኖት ሰበብ ነው። ይህንን የሚያደርጉ ሰዎች አሉ። በልዩ ልዩ መንገድ በማታለል ማለት ነው። በብህትውና ሰበብ ሊሆን ይችላል። አለበለዚያ ደግሞ ተሹመው የተሾሙበትን ኃላፊነት በአግባቡ ባለመወጣት ሊሆን ይችላል። እና አብዛኞቹ መገናኛዎች እንኳን የህዝብ መገናኛ ዘዴዎች እንኳን በራሱ ስለ ቤተክርስቲያኒቱ እንዲያወሩ የሚገደዱበት ጊዜ በጣም አለ። ምክንያቱም አይኑን ያፈጠጠ የጥፋት ርኩሰት በተቀደሰው ስፍራ ላይ ቆሞ ስለሚታይ ማለት ነው። አለማፈራል፣ ጉቦኝነቱ፣ ዘረኝነቱ እንዲህ አይነት ነገሮች እነዚህ የጥፋት ርኩሰት የሚባሉት የዚህ ዘመን ምልክቶች ለጌታ መምጣት ፊት አውራሪዎች ሆነው እንዲቀመጡ ግድ ነው። ይህ ሊሆን ግድ ነው የሚለው ራሱ። በተለይ አሁን ጌታችን ከሰጣቸው ምልክቶች እኔ በጣም የሚገርመኝ እንበለስ አይምሮ አምሳሌው ከበለስ ተማሩ ነው የሚለው። ቅጠሏ የለመለመ እንደሆነ ጫፎቿም ያቆጠቆጡ እንደሆነ ይላል። የሚገርም ነው በእውነት። የበለስ ጫፎች አቆጥቁጠዋል። አሁን ሲታይ በለስ የኃጢአትም ምሳሌ ነው። እዚህ በማቴዎስ ምዕራፍ 21 ቁጥር 18 ላይ ያለችውን በለስን ተረጉም ኃጢአት ናት ብሎ ነው ዮሐንስ አፈወርቅ የተረጎማት። ምንም እንኳን የኃጢአት ፋሽን ባይኖረውም እንደ ፋሽን ተመሳሳይ ጾታን ማጋባት ጀምራለች ዓለማችን በይፋ ማለት ነው። በአደባባይ ለዚያውም ሳታፍር ኖሯን ገመኗን አደባባይ አውጥታ ይውልኝ ወቁልኝ ያለችበት ዘመን ነው። ይሄ በለስ መለምለሟን ነው የሚያሳየው። እንደውም ቅጠሏ ሰፍቶ ሁሉንም ያስጎመጅና መሬትን የከደነ ሆኖ ደግሞ ስንመለከተው በጣም የሚገርም ምልክት ነው የምንመለከተው። አሁን ዓለም ለዳቦ አይደለም እየተሰለፈ ያለው፣ ለኃጢአት ነው እየተሰለፈ ያለው። እየጮህም ያለው እንደዚያ ነው፣ ለኃጢአት ነው እየጮህ ያለው። እነዚህ ምልክቶች የሚያሳዩት የዘመኑን መቃረብ ነው። ያው ለኃጢአት እድገት የለውም፣ ቁልቁል መውረድ ነው። ለዚህ ነው ወደ ኋላ ቁልቁል ተመልሰን ወደ ታች ወደ ኋላ ተመልሰን ሰዶምና ገሞራን ደረስንባቸው። ዞሮ ዞሮ ሊያጋጥመን የሚችል እነሱን ያገኘ ጥፋት ነው የሚሆነው። ልትጠፋ ስትል እያለቀች ስትሄድ ነው ዓለም። አሁን ዓለም አልቃለች። እያለቀች ስትሄድ እዚህ ደረጃ ደረሰች። መቼስ አንድን ነገር እያነሳሽ ውስጥ ስሩ ላይ የምትደርሺው እና አሁን ስሩ ላይ ደርሰናል። ከነገሩ ስር ላይ ማለት ነው። ያ ማለት ሰዶምና ገሞራን አገኘናቸው ከታች ስንወርድ ማለት ነው። ለመጀመሪያ ምጽአቱ ፊት አውራሪ ያለው፣ ለኋለኛ ምጽአቱም ፊት አውራሪ ያስፈልገዋል። ንጉስ ነውና አዋጅ ነጋሪ ያስፈልገዋል። የዳዊት መንግስት እኮ የክርስቶስ መንግስት ምሳሌ ስለሆነች ነው
መጀመሪያ ፊት አውራሪ ሆኖ ለ40 ዓመታት ሳኦል የነገሰው መንገድ ጠራጊ ነው። እንዴት የዳዊትን መንግስት ያህል የክርስቶስ መንግስት ምሳሌ ሆነች። ክርስቶስ ዲበ መንበረ ዳዊት ተጸን መንግስቱ ነው የምንለው። በዳዊት መንግስት ላይ ይነግሳል እና የዳዊት ዙፋን ናት፣ የክርስቶስ ዙፋን ናት ያቺ ዙፋን። እሷን ዙፋን እንዴት ያለ ፊት አውራሪ ያለ መንገድ ጠራጊ ያስቀምጣታልና ሳኦልን አስቀድሞ ላከ። በኋለኛም ምጽአቱ ማለትም ቀጥሎ ለምንጠብቀው ምጽአት ተቀዳሚ ለሆነው የዘመነ ስጋዊ ምጽአቱ ማለት ነው። ለሱ ምጽአቱ ደግሞ ፊት አውራሪ ዮሐንስ መጥምቅ ልኳል። እውነት ነው፣ መንገድ ጠርጓል። ዮሐንስና ኤልያስ ደግሞ ተመሳሳዮች ናቸው። ሁሉም በረሃኞች ናቸው። ሁሉም ደግሞ መናንያን ዓለም ናቸው። ሁለቱንም ደግሞ እግዚአብሔር እየመገበ ያሳደጋቸው ናቸው። ኤልያስን በቁራ እየላከ ምግብ አሳድጎታል። ዮሐንስን ደግሞ ቶራ እያሳለፈ አሳድጎታል። ተመሳሳይ ህይወት ነው ያላቸው። ገዳማዊ ህይወታቸው ስንመለከት ለዚያውም ደግሞ ተግሳጻቸው በራሱ ንጉስ ንግስት ሳይፈሩ ሳያፍሩ የሚገስጹ ናቸው። ዮሐንስ ሄሮድስን እና ሄሮድያዳን፣ ኤልያስ ደግሞ አክዓብና ኤልሳቤል ተመሳሳይ ህይወት አላቸው። ስራቸውም ደግሞ ተመሳሳይ ነው። ዮሐንስ የመጀመሪያውን መንገድ ጠረገለት፣ አስተካከለለት። ኤልያስ ደግሞ የኋላውን ሊያስተካክል ይመጣ ዘንድ ግዴታ ነውና መንፈቅ ተቀድሞ መጥቶ ይሰብካል። ጦርነት አለ ያን ጊዜ። ይሄ አርማጌዶን ተብሎ በዮሐንስ ራእይ ላይ የተገለጸው በ16ኛው ምዕራፍ ላይ ዮሐንስ ሲገልጸው የመጨረሻው ጦርነት ይለዋል። ይሄ ቤተክርስቲያን የመጨረሻ የምታካሄደው ጦርነት ነው። በዚያ ወቅት ዮሐንስ ነው ኤልያስ ነው ፊት አውራሪ ሆኖ ጦሩን እየመራ የሚሄደው። ምክንያቱም በዚያ ወቅት ቅዱስ ዮሐንስን በራእዩ እንደሚገልጸው የአውሬውን ምስሉንና ስሙን በግንባራቸው በእጃቸው ጽፈው ይዙታል ነው የሚለው። ይሄ ምልክት አሁንም እየታየ ያለ ምልክት ነው። የአውሬው ምልክት በዓለማችን ላይ እየታዩ ያሉ ብዙ ምልክቶች አሉ። ሰው ሳያውቀው ዝም ብሎ እንደ ፋሽን የሚጠቀማቸው ግን የአውሬው ምልክቶች የሆኑት ማለት ነው። እንደውም እነዚያን ያላረገ ከገበያ ሁሉ የሚከለከልበት ጊዜ አለ ይላል። አሁን ዓለም አንድ መንደር ስለሆነች በገበያ መከላከል ጀምራለች። ገሌን እንዳትገዙት፣ ለገሌ እንዳትሸጡለት ማለት ጀምራለች። ይሄ ይቀጥላል። ወደፊት እያደገ ይመጣና የአውሬውን ምስል ያላደረጉት ያልጻፉ በግንባራቸው ላይ ገበያ ውስጥ አይገቡም። እነዚህ ደግሞ ዮሐንስ በራእዩ ምዕራፍ 14 ላይ እንደሚገልጸው የአብ የወልድ የመንፈስ ቅዱስ ስም በግንባራቸው ላይ የተጻፈባቸው ምእመናን። ከነዚህ ጋር ጦርነት አለ። ይሄ ነው አርማጌዶን የሚባለው። መጨረሻ ላይ ግን እግዚአብሔር ድብቅ ሰራዊት አለው እስካሁን ያላወጣው። ይሄ ጎግ ማጎግ የሚባል ማለት ነው። እስክንድር የሚባለው ንጉስ በጥበብ ዘግቶ ያስቀምጣቸው ናቸው። ቁም ነገሩ ግን ጥበብ እግዚአብሔር ነው። በኋላ ዓለምን ሊደመስስ የሚመጣ ሰራዊት ነው። አሁን ቢመጣ አንችለውም። ጊዜውን ጠብቆ ግን ያስቀምጠው ሰራዊት ነው። ያንን ይለቅና ዓለም በጦርነት እንድታልቅ ይደረጋል። ከዚያ በኋላ ህይወት ያለው ፍጥረት በምድር ላይ ይኖር። ከዚያ ቀጥሎ ሊሆን የሚችለው ነፋሳት መጥተው ምድርን ይራምሟታል፣ እንደ ብራና ነው የሚለው፣ ይዳምጧታል። እና ሁሉም ይስተካከላል። ወታስተነፍስ ምድር 7 ዕለታት 7 ቀን ፍጹም ረፍት ጸጥታ ታደርጋለች። ከዚያ በኋላ ነው እንግዲህ የጌታ መምጣት የሚጠበቀው ማለት ነው። ኤልያስ አሁን መጥቷል የሚለው እንኳን አያሳምንም። ምንም አይነት እንትን የለውም፣ ምልክት የለውም። አሁን ምክንያቱም አንደኛ ያለ ነው አሁን የምጣር መጀመሪያው ላይ ነው እንጂ ወደ ምጡ ገና አልገባንም እና የሚቀረን አንድ ደረጃ አለ ማለት ነው። ሁለተኛ ደግሞ አሁንም ይመጣል ተብሎ የተነገረለት ይሄ ኤልያስ ከሐሳዊ መሲህ ጋር ነው። ሐሳዊ መሲህም ገና ነው። ሐሳዊ መሲህ እኮ ማለት በቀኝ እጁ ፀሐይን በግራ እጁ ጨረቃን ይዞ በምታት ማለት ነው የያዘ መስሎ ዓለምን ድብልቅልቋን የሚያወጣ ሰራዊት ያለው ነው እና ገና ከሐሳዊ መሲህ አስቀድሞ የመጣ ኤልያስ ሊሆን አይችልም። ከቻሉ ሐሳዊ መሲህንም እዚያው እንደጀመሩ መፍጠር ነው የሚሻላቸው ነገር። እሱን ካደረጉ ነው እንግዲህ ወይ ምናልባት ትንሽ መምሰል እንኳን የሚችሉት መሆን ባይችሉ። አዋልድ መጻሕፍት ላይ እውነት ነው። በተለይም አቡሻህሩ ለይቶ ያስቀምጠዋል። እንዴት ከተባለ ዘመኑ ዘመነ ዮሐንስ ነው ወንጌላዊው፣ ወቅቱ ወይም ወርሁ ደግሞ ወርሃ መጋቢት ነው፣ ለቱ ደግሞ ለተውድ ነው ተብሎ ተቀምጧል። ሰዓቱ መንፈቀ ሌሊት ተብሎ ማለት ነው። ይሄ ግን ብዙ ዘመነ ዮሐንስ እያለ ብዙ ለተውድ እያለ ብዙ ደግሞ ወርሃ መጋቢት እያለ መቼ እንደሆነ በእርግጠኝነት መናገር አለመቻል
አለማወቅን ነው። የቅዱስ ወንጌልን ቃል እዚህ ላይ ልንጠቀምበት እንችላለን። አልቦ ዘያምራ የሚለውን ይችን ቀን የሚያውቃት የለም የሚለው በዚህ ይታወቃል ማለት ነው። በዚህ ይተረጎማል እና እዚያ ላይ የተጠቀሱ ቀኖቹ ዕለቶቹ ናቸው እንጂ የትኛው መጋቢት የትኛው እሁድ እንደሆነ ግን የሚታወቅ ነገር የለም። ተለክቶ ከዚህ አያልፍም ተብሎ የተቀመጠ ነገር ስለሌለ ማለት ነው። ዓመቱም እኮ 8000 ተብሎ ተቀምጧል። 8000 ዓመት ሲፈጸም ጌታ የዚህን ዓለም ጉዳይ ያጠቃልላል፣ ይጨርስና መንግስተ ሰማያትን ይተካል ተብሎ ነው የተቀመጠው። ይሄን በምስጢር ነው። አሁን ሊቃውንቱ የስምንቱ ብሔረ ኦሪት የኦሪት መደበኛ የሕግ መጻሕፍት 8 ነበሩ እስከ ሩት ድረስ ያሉት ማለት ነው። ከዘፍጥረት የነሱ ምግብና የነሱ የመግቦት ዘመን የሹመት ዘመን ማለት ነው ሲያበቃ ነው ሕገ ወንጌልን የሾማት። ሕገ ወንጌል ደግሞ የመንግስተ ሰማያት ምሳሌ ናት። ራሷ መንግስተ ሰማያት ተብላ ነው የምትተረጎመውና 8ቱ ብሔረ ኦሪት ሲያበቁ ወንጌልን መሾሙ 8000 ዓመታት ሲያልቁም የዓለምን የዚህን ዓለም ነገር ጨርሶ መንግስተ ሰማያትን አምጥቶ ይተካልናል ነው። ምክንያቱም በ8ቱ ብሔረ ኦሪት ላይ ወንጌልን ተክቶልናልና ፍጹም አድርጎታል። ሕጉ ፍጹም የሆነው ወንጌል ስትመጣ ነው። ይህም ዓለም ፍጹም የሆነው መንግስተ ሰማያት ስትመጣ ነው። ይህ ዓለም ምንም እንትን የለውም፣ ፍጹም አይደለም። መንግስተ ሰማያት ስትመጣ ግን ፍጹም ይሆናል ሁሉም ነገር ማለት ነው። ሁለተኛው የሰው ልጅ ራሱ ሲፈጠር ሊቃውንቱ እንደሚያስተምሩት የ8ኛው ማዕርግ ላይ ነው የነበረው እና ወደ 9ኛው ተሻግሮ ቢሆን ኖሮ ስህተትን ባላገኘው ነበር ይላሉ። ምክንያቱም ከዛ በኋላ ወደ ነጽሮት ገብቷል። ነጽሮተ ስሉስ ቅዱስ ከወይነ እሳት ይገባልና ከዚያ በኋላ ባልተገኘም ነበር። ወደ ስህተት የወደቀው እዚያች ማዕርግ ላይ እያለ ነው የወረደው ማለት ነው። አሁንም እንደገና ወደ ቀደመ ክብሩ ወደ ቀደመ አነዋወሩ የሚመለሰው 8000 ዓመታት ካለቁ በኋላ ነው ብለውም አስተምረውናል። ስለዚህ ወቅቱም ራሱ ተለክቶ ተቀምጧል። ተለክቶ የተቀመጠበት ግን ከምስጢር ጋር በእንደዚህ አይነት መልኩ ስለተገናኘ ነው እንጂ የሚታወቅ ተወስኖ ተለክቶ የተቀመጠ ስለሆነ ግን አይደለም። ለዛት እያምራ ለዛቲ ሰዓት አልቦ ዘያምራ ለዛቲ ሰዓት ይወልድ ነው የሚለው። ልጅም ቢሆን ማነው መላእክትም ቢሆኑ የሰማይ መላእክትም ቢሆኑ አያውቋትም ተብሎ ተጽፏል። እውነት ነው፣ የሚያውቃት የለም። ይሄ ማለት አንደኛው ይችን ቀን ልጅም ቢሆን አያውቃትም የሚለው አዳምን ነው ብለው ነው የሚተረጉሙት ሊቃውንቱ። አዳምን ራሱን ነው ልጅ የተባለ እሱ ነው። በምን ይታወቃል ከተባለ ቀጥሎ መላእክት በማለቱ ቀጥሎ ሰውን አልጠራም፣ መላእክት ነው የሚለው ቀጥሎ። ስለዚህ ቀጥሎ መላእክትን ከጠራ አዳም ያውቃታል ማለት ነው። ለምን አልተጠራም? ስለዚህ ልጅ ያለው ወይም ወልድ ብሎ የጠራው አዳምን ነው የሊቃውንቱ ትርጉም። ሁለተኛው ራሱን ወልድን ነው ክርስቶስን አላወቃትም የተባለው። ለምን ከተባለ ይችን ቀን በልበ እግዚአብሔር የታወቀች ቀን ናት። በሰው ሰውኛው ግን የምትታወቅ አይደለችም። እንደ ሰውነቱ ጥንተ ተዋህዶ ቅድመ ተዋህዶ አላዋቂ ስጋን ነው የተዋሃደ። እውቀት የነበረው ስጋ አይደለም። አላዛርን ወደ የተቀበራችሁት ብሎ የሚጠይቅ ስጋ፣ አላዛር የተቀበረበትን እንኳን የማያውቅ ስጋን ነው የተዋሃደው። እና በዚህ ምድር ላይ በነበረው ሰዓት ማን ነው ገሰሰ ጽንፈ ልብሴ እያለ እኮ ይጠይቅ ነበር። የልብሴን ጫፍ የዳሰሰ ማን ነው? እንደ አምላክነቱ እኮ ያውቃል። ምክንያቱም በምን ይታወቃል? ቀጥሎ ምን ይላል? አእምር ከመወጽእ ኃይል ምን ነው የሚለው፣ ከእኔ ኃይል እንደወጣ አውቃለሁና ብሏል። አይ ተመልከቱ፣ እዚህ ላይ ከኋላው ስራ እንደሰራ ያውቃል፣ ፈውሷታል። ነገር ግን ደግሞ ሰውነቱን ለማስረዳት ምን ይል ነበር? መኑ ገሰሰ፣ ማን ነው ልብሴን የነካ ብሎ ጥያቄ አቅርቦ እንደነበረ ነው። ከኋላው ያውቃል እንደ አምላክነቱና ከኋላው ያሉት ማንም አልነካም፣ የሁሉ ሰው እየተጨናነቀ ማን ነካኝ ትላለህ እንዴ የሚል መልስ ነው የሰጡት። አላዩአትም፣ እሱ ግን አይቷታል፣ ያውቃትማል። ስትመጣም አመጣጧን ያውቅ ስለነበር ነው የጠየቀው። ስለዚህ ለአጽድቆተ ትስብእት ነው፣ ሰውነቱን ለማስረዳት የተቀመጠ ኃይለ ቃል እንደሆነ ነው የሚያሳየን ነው አንዱ ነገር። ሌላው ገና በአብ ልብነት ታውቃለች እንጂ በወልድ ቃልነት አለመነገሯን ለማስረዳት ነው። ወልድም ቢሆን አያውቃትም ተብሎ መቀመጡ ሶስተኛ ትርጉሙ ይሄ ነው የሚሆን። ገና በአብ ልብነት ተቀምጣለች፣ በወልድ ቃልነት ግን ትሁን ትፈጸም ተብሎ መንግስተ ሰማያት ትሰጥ ተብሎ የተቀመጠ ነገር ስለሌለ ለዚያ ነው።
በነገራችን ላይ ቤተክርስቲያናችን ይህን ቀን የምጽአት ቀን ብላ በልዩነት ታክብረው እንጂ ምጽአት የጌታችን የመምጣት ነገር ሁልጊዜ ሲታሰብ ሊኖር የሚገባው ጉዳይ ነው። ለዚህ ነው ቤተክርስቲያን ጉልላቷን ላይ 7 የሰጎን እንቁላል ታስቀምጣለች፣ ጉልላቱ ላይ መስቀል ታስቀምጣለች። ጉልላቱን ሰፋ አድርጋ ታስቀምጣለች። ጉልላቱ እኮ የደብረ ጽዮን ምሳሌ ነው። ጌታ በዕለተ ምጽአት የሚቆምበት ተራራ ምሳሌ ነው። ከፍ ብሎ መቆሙም እኮ ምእመናን ሁሉ ያን እያዩ የጌታን የመምጣቱን ነገር እንዲያስቡን። መስቀሉ ደግሞ የጌታችን ምሳሌ ነው። 7 የሰጎን እንቁላሎች ደግሞ በዮሐንስ በራእይ የተመለከታቸው 7 ከዋክብት በእጁ የተያዙለት አምላክ ይመጣል ብለን ስለምናምን ነው። የጌታን የመምጣቱን ነገር ስናስብ ደግሞ ፍርዱ አይደለም፣ ይሄ ኩነኔ ገሃነም አይደለም ትዝ ሊለን የሚገባ። ሴት ሙሽራ ቤቷ ውስጥ ቁጭ ብላ ተውባ መጠበቅ ነው የሷ ድርሻ። ሙሽራው በመጣበት ሰዓት ይመጣል፣ ይዞ ይሄዳል። ስትጠብቀው ግን በተስፋ በጉጉት ነው የምትጠብቀውና ልክ አንዲት ሙሽራዋን እንደምትጠብቀው አይነት ጉጉት በውስጣችን አድሮብን ልንጠብቀው የሚገባን። ስለዚህ ዘወትር ይመጣል ብለን መጠበቅ ይኖርብናል። ኃይልየ ወፀወንየ ውእቱ ዚየ እስመ ኮንከኒ ረዳእየ እብል ባኩቲት አቡነ ዘበሰማያት ይትቀደስ ስምከ